ትርታ 97.6 ኤፍኤም ከልቦ የቀረበ። ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ዕለተ ረቡዕ መስከረም 7 ቀን 2018 ዓ.ም የእኩለ ቀን 6 ሰዓት ሀገራዊና ዓለም አቀፋዊ ዜናዎቻችንን የምታደምጡበት ሰዓት ላይ ትገኛላችሁ። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን ጨምሮ የቢዝነስና ስፖርታዊ መረጃዎችን ታደምጣላችሁ። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዝን። የእኩለ ቀን 6 ሰዓት ዜናዎችን በመምራት አህመድ ሸረፋ ከእናንተ ጋር ቆይታ አድርጋለሁ። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ ተግባራዊ ያደረገችው የግብርና ልማት ስትራቴጂ የሰብል ምርታማነትን በማሻሻል ያስመዘገበው ለውጥ አድናቆት የሚቸረው መሆኑን የጀርመን ጊስ ዩኒቨርሲቲ ተመራማሪ ፕሮፌሰር ኤሚሊ ፖፐንቦርግ መናገራቸው ተሰማ። የጀርመን ጊሰን ዩኒቨርሲቲ ተመራማሪዋ ፕሮፌሰር ኤሚሊ ፖፐንቦርግ ከኢዚያ ጋር ባደረጉት ቆይታ የኢትዮጵያ የግብርና ስትራቴጂዎች ምርትና ምርታማነትን ለማሳደግ ትልቅ አቅም የፈጠሩ መሆናቸውን ነው የገለጹት። ባለፉት 5 ዓመታት ኢትዮጵያን ጨምሮ በምስራቅ አፍሪካ በሚገኙ 5 ሀገራት ምርትና ምርታማነትን ለማሳደግ በተቀረጸው የዚሁ ፖሊሲ ተደራሽነት ወይም ደግሞ የመግፋትና መሳብ የፑሽ ኤንድ ፑል ፕሮጀክት ላይ መሰራታቸውን ገልጸዋል። በኢትዮጵያ የተገበረውና ፕሮጀክቱ አካል የሆነው የአፈር ለምነትና ተባይን የሚከላከለው ቴክኖሎጂ ከፍተኛ ጥቅም እያስገኘ መሆኑን ነው ያስረዱት። ኢትዮጵያ የአየር ንብረት ለውጥን ለመቋቋምና የግብርና ስነ ምህዳሩን ለማሳደግ የሚያስችሉ ጠንካራ ፖሊሲዎችን መቅረጿ አመርቂ ውጤቶች እንዲመዘገቡ ማስቻሉንም ጠቅሰዋል። በዋናነት የግብርና ስነ ምህዳርን ምቹ ከማድረግ ባለፈ ተፈጥሯዊና ሰው ሰራሽ ማዳበሪያን በመጠቀም ምርትና ምርታማነትን የሚጨምሩ አሰራሮች በስፋት ተግባር ላይ መዋላቸውን መመልከት መቻሉንም አንስተዋል። የሰብል ምርትን ለማሳደግ አንድ መፍትሄ ብቻ በቂ አለመሆኑን ገልጸው ይልቁንም የግብርና ስነ ምህዳር ስትራቴጂያዊ እንደሚያስፈልግና ኢትዮጵያን በዚህ ውጤታማ ስራዎች እያከናወነች መሆኗን ነው ፕሮፌሰሯ የገለጹት። የጠቅላይ ሚኒስትሩ መጽሐፍ ተመረቀ። የጠቅላይ ሚኒስትሩ አብይ አህመድ የመደመር መንግስት የተሰኘው መጽሐፍ ትላንት አመሻሽ በይፋ ተመርቋል። በመጽሐፉ ላይም ምልከታቸውን ካቀረቡት መካከል አንዱ የሆኑት በሚኒስትር ማዕረግ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መጽሐፉ ወደ ፖሊሲ ቢቀየር ይበልጥ ጠቃሚ የሚሆን ሀሳቦች አግኝቼበታለሁ ሲሉም ተናግረዋል። መጽሐፉን ለመጻፍ ያነሳሳቸው ቁጭትና መንፈሳዊ ቅናት እንደሆነ ያመላከቱት ጸሐፊው ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ ከዚህ ቀደም የታተሙት መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ መጽሐፍት ተከታታይ መሆኑን አውስተዋል። በቀጣሚ የመደመር ስሌት በፍሪዮሊዮን በሚል ርዕስ 5ኛ ተከታይ ክፍል ሊኖረው እንደሚችልም አስታውቀዋል። ኢትዮጵያ የመግቢያና መውጫ በሯን ታዘጋጃለች። ኢትዮጵያ የመግቢያና መውጫ በር ጉዳይን በተመለከተ በሰላማዊ መንገድ ለመነጋገር ከሚዘጋጅ ሀገር ጋር ለመነጋገር ዝግጁ ነች። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ትሆናለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉም ተናግረዋል። ኢትዮጵያን ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መግቢያና መውጫውንም ታዘጋጃለች። ኢትዮጵያ መግቢያ መውጫ በሯን ስታሳካ እዚያ ካለነው ግማሾቻችን በህይወት ላንኖር እንችላለን፣ ለልጆቻችን ግን የተዘጋ በር አናስረክባቸውም። ኢትዮጵያ ትችላለች ሲሉም ተናግረዋል። ጠቅላይ ሚኒስትሩ አክለውም የመጽሐፉን ዳሰሳ ያቀረቡት አቶ ጌታቸው ረዳን ጨምሮ ዶክተር ዳኛቸው አሰፋ፣ አቶ ዘሪሁን ተሾመ በፖለቲካ ያላቸውን ልምድና እውቀትን በመጥቀስ መሰል በልዩነት ውስጥም ሆኖ መነጋገር ሊበረታታ የሚገባ ነው ብለዋል። አራቱ መጽሐፍትን ይገልጻል የተባለ አጭር ቲያትር የሰርከስ ትርኢት በቀረበበት በምረቃ ስነ ስርዓቱ ላይ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የክልል መሪዎች፣ የሃይማኖት አባቶች ተጋባዥ እንደነበሩም ተመላክተዋል ሲል ባልደረባችን ዮሴፍ ከስፍራው ተገኝቶ የዘገበው መረጃ ነበር ያደረስናችሁ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ የባህር በር ማግኘት የምትችልባቸው በዓለም አቀፍ ደረጃ ተቀባይነት ያላቸው አማራጮች እንዳሏት ተናገሩ። ፕሬዝዳንቱ በሀገራቸውና በቀጠናዊ ጉዳዮች ላይ ከአልአረቢያ ቴሌቪዥን ጋር ባደረጉት ቆይታ የኢትዮጵያ የባህር በር ጥያቄና የታላቁ ህዳሴ ግድብን በተመለከተ ሀሳባቸውን ሰጥተዋል። የባህር በር በተለይም ለአንድ ሀገር ኢኮኖሚያዊ እንዲሁም ለጸጥታና ደህንነት ወሳኝ መሆኑን ገልጸው ኢትዮጵያ የባህር በር የማግኘት ፍላጎት እንዳላትም አንስተዋል።
ኢትዮጵያ የባህር በር ለማግኘት የምትችልባቸው በዓለም አቀፍ ደረጃ ተቀባይነት ያላቸው አማራጮች እንዳሏት ነው ፕሬዝዳንቱ ያስገነዘቡት። ፕሬዝዳንት ሐሰን ሼህ መሐመድ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በሰጡት አስተያየት ግድቡ ከኢትዮጵያ ባሻገር ለቀጠናው ሀገራት ጉልህ አበርክቶ አለው ብለዋል። ባሳለፍነው ሳምንት በተካሄደው የግድቡ ምረቃ ላይ የተገኙት ፕሬዝዳንቱ የግድቡ ዓላማ በዋናነት የኤሌክትሪክ ኃይል ማመንጨት መሆኑን በቃለ ምልልሳቸው ላይ አንስተዋል። ግድቡ በኢትዮጵያ ኢኮኖሚና ለቀጠናው ሀገራት ከፍተኛ አበርክቶ ይኖረዋል ያሉት ፕሬዝዳንቱ ኢትዮጵያ ለኬንያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል እያቀረበች መሆኑንም ጠቅሰዋል። የኤሌክትሪክ ኃይል ለማንኛውም መሰረተ ልማት መሆኑን ገልጸው ከዚህ አንጻር ታላቁ የህዳሴ ግድብ አዎንታዊና እንደ አንድ የመንግስት ፕሮጀክት ስኬታማ መሆኑን አስረድተዋል። ሀገራቸው በግድቡ ዙሪያ በተለይም በኢትዮጵያ፣ ግብጽና ሱዳን መካከል አዎንታዊ መፍትሄ ለማምጣት የሚደረገውን ጥረት ለመደገፍ ዝግጁ መሆኗንም አረጋግጠዋል። ኢትዮጵያና ሶማሊያ ሰፊ ድንበር የሚጋሩ ሀገራት መሆናቸውን ያነሱት ፕሬዝዳንቱ ኢትዮጵያ በአፍሪካ ህብረት ተልዕኮ ውስጥ በሶማሊያ ሰላም ማስከበር የምታደርገውን ተሳትፎም አውስተዋል። ተመልሰን መተናል። የተከበራችሁና የተወደዳችሁ አድማጮቻችን ዜናዎቻችን የእኩለ ቀን 6 ሰዓት መደመጣቸውን እንደቀጠሉ ይገኛሉ። አሁን ወደ ሌላኛው ጉዳያችን ስናልፍ በተለይ ከአየር ንብረት ለውጥ ጋር ተያይዞ የአየር ንብረት ለውጥ ቀውስን ለመቅረፍ የፋይናንስ አቅርቦትና በተለይ የታዳሽ ኃይልን አጠቃቀም በመፍትሄነት መጠቀሙ የተሻለ እንደሆነ ባለሙያዎች ሀሳባቸውን ሰጥተዋል። ይህንን ጉዳይ በተመለከተ ንጉሱ በሪሁን ያዘጋጀውን ዝግጅት ብርቱካን ዋልታ ንጉስ ታቀርበዋለች። የአየር ንብረት ለውጥን ለመቋቋምና ዘላቂ መፍትሄ ለማምጣት የፋይናንስ አቅርቦት እንደሚያስፈልግ ተገለጸ። የአፍሪካ የአየር ንብረት ለውጥን በተመለከተ ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ከቅርብ ጊዜ ወዲህ እንደተካሄደ ይታወቃል። ዓለምን በእጅጉ እያሳሰበ ያለው የአየር ንብረት ለውጥን ለመከላከልና ዘላቂ መፍትሄ ለማስቀመጥ የፋይናንስ አቅርቦትም እንደሚያስፈልግ በጉባኤው ላይ ተገልጿል። ለዚህም የአየር ንብረት ለውጥን ለመከላከል ከፋይናንስ አቅርቦት በተጨማሪ ለታዳሽ ኃይል ትኩረት ሰጥቶ መስራት ዋነኛው በጉባኤው ላይ የተነሳ መሆኑንና ለኢትዮጵያም ትልቅ እድል መሆኑን የዘርፉ ተመራማሪ የሆኑት ዶክተር በየነ ተክሉ ተከታዩም ብለዋል። ዘላቂ የሆነ ፋይናንስ ቃል መግባት ያለፈ ዘላቂ የሆነ ፋይናንስ መኖር አለበት የሚል ነው አንደኛው ውይይት የነበረው። ሌላኛው ደግሞ አቅማችንን የመቋቋም አቅምን መጨመርና ለዚህ ለአየር ንብረት ለውጥ ማይበገር ኢኮኖሚ መገንባት ብለውም እንደዚሁ ውይይት ነበረ። ሌላኛው ግን ይሄ ታዳሽ ኃይሎች ላይ ትኩረት እናድርግ የሚል ትልቅ ለኢትዮጵያም ለሌሎች ሀገራትም ታዳሽ ኃይል በብዛት አቅም ላላቸው በጎ ዜና የሆነ ታዳሽ ኃይል ላይ ትኩረት መስጠት አለብን ብለዋል። ይሄም ደግሞ እነዚህ የተለያዩ ማዕድኖች አሉ፣ ግሪን ሚኔራልስ የምንላቸው አሉ። ለምሳሌ የኤሌክትሪክ መኪና ባትሪው የሚሰራበት የመሳሰሉት እንደዚህ አይነት ነገሮችንም ወደ ኢኮኖሚ እንቀይር። ስለዚህ የነዚህ እስካሁን በኋላ ወደ ተግባር እንግባ የሚል ጠንከር ያለ ውይይት ነው ያደረጉት። ይሄ ለኢትዮጵያ ግባቱ ምንድን ነው? ለኢትዮጵያ ላሉ ሀገራት ሁለተኛው በታዳሽ ኃይል ላይ ትኩረት እንስጥ የሚለው እንደ እድል ነው የማየው ለኢትዮጵያ። ምክንያቱም ይሄ ታዳሽ ኃይልን በማምረት በተለይ ከውሃ የሚገኙ ሃይድሮ ፓወሮችን በማምረት የምስራቅ አፍሪካን ማዳረስ እንደውም ከዛ በላይ መሄድ የምትችልበት አቅሟን የምታሳይበት ይህንን እንደ አጋጣሚ ተጠቅማ ለአየር ንብረት ለውጥ ምንድነው አስተዋጽኦ የምታደርግበት ትልቁ አቅም ሃይድሮ ፓወር ነው። ያው ህዳሴ ግድብ መመረቁ አንድ ትልቅ ዜና ነው። ቀጥሎም ጥሩ አቅም አላትና ይሄ እድል ነው ማለት ነው ከተጠቀምንበት። ምክንያቱም ታዳሽ ኃይል ወደፊት ስለመጣ ማለት ነው። ተመራማሪው አክለውም በተለይም እንደ ኢትዮጵያ ላሉ ሀገራት በውሃ ሀብታቸው የበለጸጉ ጥሩ እድል መሆኑን አንስተው ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጥቅም ላይ በማዋል የአየር ንብረት ለውጥን ለመቋቋምና ዘላቂ መፍትሄ ለማምጣት የምትወስደው ድርሻ ከፍተኛ መሆኑን አንስተዋል። አድማጮች በመከታተል ላይ የምትገኙት የእኩለ ቀን 6 ሰዓት ዜናዎቻችንን እያደመጣችሁ ትገኛላችሁ። ትርታ 97.6 ኤፍኤም ላይ ነው የምትገኙት። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ነው የምናልፈው። አፍሪካን ቀዳሚ እናደርጋለን። በሩዋንዳ መንግስት ይደገፋል የሚባለው ኤም23 ከኮንጎ ሪፐብሊክ መንግስት ጋር ውይይት ሊጀምር መሆኑ ተሰምተዋል። ባሳለፍነው ሳምንት የኮንጎ ሪፐብሊክ ታጣቂ ቡድን የሆነው ኤም23 በምስራቅ ኮንጎ የወታደራዊ ትርኢት ማቅረቡ ይታወሳል። ይህንን ተከትሎ በርካቶች በኮንጎ መንግስትና በአማጺው መካከል
ይደረጋል ለተባለው ውይይት እንቅፋት እንደሚሆንም ተናግረዋል። በሁለቱ መካከል ይደረሳል የተባለው ስምምነት ላይ የአማጺው ቡድንን እጣ ፈንታ ከመቅረጽ አንጻር ጉልህ ሚና ይኖረዋል ተብሏል። የተባበሩት መንግስታትን ጨምሮ ሌሎች አካላትም የኤም23 አማጺ ቡድን በሩዋንዳ መንግስት ይደግፋል የሚል ወቀሳቸውን እያቀረቡም ይገኛሉ። ከሳምንት በኋላ በአሜሪካ ይፈረማል ተብሎ የሚጠበቀው ስምምነት ሩዋንዳ ለአማጺ ቡድኑ የምታደርገውን ድጋፍ ማቋረጥን ይጨምራል ተብሎ መገለጹን አፍሪካ ኒውስ ዘግቦታል። በሌላ አፍሪካዊ ጉዳያችን በታንዛኒያ የተቃዋሚ ፓርቲ መሪ ቱዱ ሊሲ የቀረበው የሀገር ክህደት ወንጀልን ክስ እንደሚቀጥል መንግስት አስታውቋል። በሀገሪቱ የሚገኙ ተቃዋሚ ፓርቲዎች ቱዱ ሊሲ እንዲለቅ ጫና እያደረጉ ቢሆንም የሀገሪቱ ከፍተኛ ፍርድ ቤት ግን ውሳኔውን ማጽናቱን አስታውቋል። በሀገሪቱ ሁለተኛ የተቃዋሚ ፓርቲ አመራር የሆነው ቱዱ ሊሲ ፓርቲ ቻዴማ ከምርጫው መገለሉ ተገልጿል። ከተባበሩት መንግስታት የተወጣጡ የሰብአዊ መብት ተሟጋቾች በሀገሪቱ ተቃዋሚ ፓርቲዎች ላይ እየደረሰ ያለው አፈና አሳሳቢ ነው ማለታቸውም በዘገባው ተመላክቷል ሲል ያስነበበው አናዶሉ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን አልፈናል። ህንድ ከአሜሪካን ጋር የገባችበትን ውጥረት ባለችበት በዚህ ሰዓት የቤላሩስና የሩሲያ የጦር ልምምድን መቀላቀሏ ተሰምተዋል። የህንድ ወታደሮች በሩሲያ በሚመራው የዛፓድ 2025 ወታደራዊ ልምምዶች ላይ ተሳትፈዋል ሲል የሩሲያ መንግስት ኤጀንሲ ታስ ዘግቦታል። ሞስኮ ከኒው ዴሊ ጋር ያላትን የጠበቀ ግንኙነት ያመላከተ ሲሆን በፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በህንድ ላይ በመጣሉ ከዩናይትድ ስቴትስ ጋር ያለውን ግንኙነት እያሻከረው መምጣቱም ተሰምቷል። የህንድ መከላከያ ሚኒስቴር ለ5 ቀናት በቆየው ወታደራዊ ልምምድ ላይ ለመሳተፍ 65 የታጠቁ ኃይሎችን መላኩን አረጋግጧል። ወረራ ቢከሰትም ለውጊያ ዝግጅታቸውን ለመፈተሽ ያለመ በሩሲያና በቤላሩስ በጋራ የሚያደርጉት ልምምድ አካል ነውም ተብሏል። 100 ሺህ ወታደሮችን ያሳተፈና የኒኩሌር አቅም ያላቸውን ቦምብ ጣይ አውሮፕላኖችና የጦር መርከቦችን ያካተተ የኃይል ማሳያ ነው የተባለለት ልምምድ የቀጠለ ሲሆን ልምምዱ የተካሄደው ባለፈው ሳምንት የሩሲያ ሰው አልባ አውሮፕላኖች በፖላንድ ከወደቁ ከቀናት በኋላ በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሀገራት ውጥረት በነገሰበት ወቅት መሆኑም ተመላክቷል። ኢራን፣ ባንግላዴሽ፣ ቡርኪና ፋሶ፣ ዲሞክራቲክ ሪፐብሊክ ኮንጎና ከማሊ የተውጣጡ የተግባር ኃይሎችና ወታደራዊ ታጣቂዎች ከህንድ በተጨማሪም በልምምዱ ላይ መሳተፋቸውን ቢቢሲ በዘገባው አስፍሮታል። ታሊባን በሃይማኖታዊ ስነ ምግባር ሳቢያ በአንዲት አውራጃ የዋይፋይ ኢንተርኔትን እገዳ ጣለች። የታሊባን አስተዳደር በሰሜናዊቷ የባልክ ግዛት ውስጥ ፋይበር ኦፕቲክ ዋይፋይ ኢንተርኔት መከልከሉን የአካባቢው አስተዳደር አስታውቋል። ይህም የሃይማኖታዊ ስነ ምግባርን ለመጠበቅ ነው ሲል የአሜሪካው የዜና ወኪል ኤፒ ዘግቦታል። ታሊባንን ስልጣን በያዘበት ከነሐሴ 2021 ወዲህ እንዲህ አይነት እገዳ ሲጣል ይህ የመጀመሪያው ሲሆን በዚህም ምክንያት በመንግሥት መስሪያ ቤቶች፣ በግሉ ዘርፍ፣ በትምህርት ተቋማትና በሌላው ህዝብ ቤት በሌላው ማህበረሰብ የዋይፋይ አገልግሎት ሙሉ በሙሉ መቋረጡ ነው የተሰማው። ሆኖም የሞባይል ኢንተርኔት አገልግሎት አሁንም እንደቀጠለ ይገኛል። የአውራጃው አስተዳደር ቃል አቀባይ ሀጂ አውታልህ ዛይድ እንደተናገሩት ከሆነ ከዚህ ጋር ተያይዞ ኢንተርኔት ሙሉ በሙሉ መታገዱንና ይህም እርምጃው የተወሰደው የሃይማኖታዊ ስነ ምግባርን ለመጠበቅ እንደሆነም ማብራራታቸውን ነው አናዶሉ የዘገበው። ሀገራዊና ዓለም አቀፋዊ ጉዳዮችን በእኩለ ቀን 6 ሰዓት የዜና ሰዓታችን እየተከታተላችሁ ትገኛላችሁ። የነበሩንን የሀገር ውስጥና የባህር ማዶ ዜናዎቻችንን አጠናቀን የቢዝነስ መረጃዎችን የምትሰሙበት ሰዓት ላይ ትገኛላችሁ። አሁን በተከታይነት ወደ ሰዓቱ የቢዝነስ መረጃዎቻችን እናልፋለን። ከሀገር ውስጥና ከባህር ማዶ ተዘጋጅተዋል። ቀዳሚ ባደረግነው የቢዝነስ መረጃችን የብሉምበርግ ሚዲያ ኢኒሼቲቭ ስልጠና በፋይናንሻል ጋዜጣ ክህሎት ያላቸውን ባለሙያዎች በብዛት ለማፍራት እንደሚያግዝ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ተናገሩ። ብሉምበርግ ሚዲያ ኢኒሼቲቭ አፍሪካ የፋይናንሻል ጋዜጠኝነት ሁለተኛ ዙር ስልጠና በትናንትናው ዕለት ተጀምሯል። ስልጠናው የፋይናንሻል ጋዜጠኝነትን የአዘጋገብ ክፍተትን ለመሙላትና ኢትዮጵያ ወደ ካፒታል ገበያ የምታደርገውን ጉዞ ማሳለጥ የሚያስችል እንደሆነም ተገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ በዚህ ወቅት እንዳሉት በኢትዮጵያ ካለፈው ዓመት ጀምሮ ሰፊ የማክሮ ኢኮኖሚ ማሻሻያ መደረጉንም አውስተዋል።
የማሻሻያ ፈጣንና ቀጣይነት ያለው የኢኮኖሚ እድገትን ለማረጋገጥ ማክሮ ኢኮኖሚን ማረጋጋት፣ የዋጋ ግሽበትን መቀነስ፣ የውጭ ኢንቨስትመንቶችን በመሳብና የብድር ስጋቶችን በመቀነስ ውጤት እያመጣ ነው ብለዋል። እነዚህ ወሳኝ ሀገራዊ ግቦችን ውጤታማነት ለማረጋገጥ የባለድርሻ አካላትን ተሳትፎ፣ ትብብርና የህብረተሰቡን ግንዛቤ ማሳደግ እንደሚጠይቅም ተናግረዋል። በዚህ ሂደት በፋይናንሻል ጋዜጠኝነት ክህሎት የዳበረ ባለሙያ ሚና ወሳኝ መሆኑን ነው የገለጹት። በሌላኛው የቢዝነስ መረጃችን የአፍሪካ ልማት ባንክ ለኢትዮጵያ ካፒታል ገበያ ልማት $400,000 ድጋፍ ማድረጉን ነው ያስታወቀው። የአፍሪካ ልማት ባንክ የኢትዮጵያ ካፒታል ገበያ ባለስልጣን ለኢትዮጵያ ካፒታል ገበያ ማጠናከሪያ የሚውል የ$400,000 የአሜሪካን ዶላር ድጋፍ ስምምነትን ተፈራርመዋል። ይህ ድጋፍ የህዝብ መረጃ መግለጫ ስርዓት ለመዘርጋትና እንደ ባለ አክሲዮን ልውውጥ መገበያየት የሚችሉ የኢንቨስትመንት ፈንድ አይነት ስርዓትን ለመዘርጋት የፋይናንሻል መሳሪያዎችና አረንጓዴ ቦንዶችን የመሳሰሉ አዳዲስና የተለያዩ ምርቶችን ለማስተዋወቅ ያለመ እንደሆነም ተገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ወይዘሮ ሀና ተህሉና የአፍሪካ ልማት ባንክ የካፒታል ገበያ ልማት ማኔጀር አካኔ ዞኮፓ በአዲስ አበባ በተደረገ ስነ ስርዓት ላይ ስምምነቱን ተፈራርመውታል። የድጋፍ በኢትዮጵያ የካፒታል ገበያ ውስጥ ኢንቨስትመንትን ለማሳደግና የፋይናንስ ዘርፉን ለማጠናከር ወሳኝ ነው መባሉን የዘገበው ካፒታል ጋዜጣ ነው። ከዓለም አቀፍ ባገኘናቸው የቢዝነስ መረጃዎቻችን ደግሞ በአፍሪካ ግዙፉ የአሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ ከአህጉሩ ውጪ የመጀመሪያውን ሽያጭ ማድረጉን ነው ያስታወቀው። በዚህም መሰረት የመጀመሪያውን 350,000 በርሜል ነዳጅ የተሰኙትን ማሆ ኦይልና እንዲሁም ደግሞ ሶኖኮ የተሰኙትን ዓለም አቀፍ ግዙፍ የንግድ ድርጅቶች መረከባቸው ታውቋል። ግዙፉ የአሊኮ ዳንጎቴ የነዳጅ ማጣሪያ ዓለም አቀፍ ደረጃውን ማሟላቱ የብዙዎችን ቀልብ የሳበ መሆኑም ተገልጿል። የአሊኮ ዳንጎቴ የነዳጅ ማጣሪያ በቀን 650,000 በርሜል በላይ ነዳጅ በማጣራት አቅም በናይጄሪያ ሊኬፊሪ ኢኮኖሚ ዞን መገንባቱን ዘገባው አስታውሷል። በመጨረሻም የእንግሊዙ ታዋቂ የመድኃኒት አምራች ካምፓኒ GSK በአሜሪካ ገበያ ላይ በስፋት ለመሰማራት መዘጋጀቱን ነው ያስታወቀው። የመድኃኒት አቅራቢ ተቋሙ በቀጣዮቹ 5 ዓመታት ውስጥም 30 ቢሊዮን የአሜሪካን ዶላር ፈሰስ እንደሚያደርግም አስታውቋል። የካምፓኒው ዋና ስራ አስፈጻሚ ኤማ ዊሊያምስሊ ተቋሙ ለጥናትና ምርምር የሚያደርገውን የንግድ ስምምነት አጠናክሮ እንደሚቀጥል አስታውቀው የአሜሪካ መንግስት ጉዳዩን በባለቤትነት በመውሰድ መስራቱን አድንቀዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የሀገሪቱ የንግድ ትብብር በቀጣይነት ተጠናክሮ እንደሚቀጥልም መጥቀሳቸው ነው የተገለጸው። አድማጮች እየተከታተላችሁ የምትገኙት የእኩለ ቀን 6 ሰዓቱን ከሀገር ውስጥና ከባህር ማዶ ያገኘናቸውን የሀገር ውስጥ ዜናዎችን እንዲሁም ዓለም አቀፍ ጉዳዮችን የቢዝነስ መረጃዎችን ነው እያደመጣችሁ የምትገኙት። ዕለታዊ የእኩለ ቀን 6 ሰዓት የቢዝነስ መረጃዎቻችን እነዚህ ነበሩ። ከቢዝነስ መረጃዎቻችን ተመልሰን ተገናኝተናል። በሰዓቱ ወደምታደምጡት ሌላኛው ጉዳያችን ስናልፍ ስፖርታዊ መረጃዎችን የምናስደምጣችሁ ሰዓት ላይ ነው የምንገኘው። በተለይ በስፖርታዊ መረጃዎቻችን የቶኪዮ የዓለም አትሌቲክስ ሻምፒዮና በበርካቶች ዘንድ በተለያየ ዘርፍ ብዙ ውጤቶች የሚጠበቁበት የውድድር አይነት እንደሆነ ይታወቃል። ሌላው የቻምፒዮንስ ሊግ የድልድልና ቀጣይ መርሃ ግብሮችን የተመለከቱ አንዳንድ ጉዳዮችን እናነሳለን። ይህንን መረጃ ሊያደርሰን እዚህ መርካቶ ስቱዲዮ ባልደረባችን አበበ ተገኝ ይገኛል። እንደምን አርፍደሃል አበበ? ቀደም ሲል ያነሳናቸውን ስፖርታዊ ጉዳዮችን መቀጠል ትችላለን። አመሰግናለሁ አህመዲን። አድማጮች እንደምን አላችሁ? ቀደም ብለን እንዳነሳው እንግዲህ የዓለም አትሌቲክስ ሻምፒዮና በቶኪዮ እየተደረገ ነው የሚገኘው። የ5ኛ ቀን መርሃ ግብርም ዛሬ ይደረጋል። በተለይም ደግሞ ኢትዮጵያውያን አትሌቶች የሚጠበቁበትና የሚሳተፉበት 3000 ሜትር መሰናክል የፍጻሜ ውድድር ዛሬ ቀን 9 ሰዓት ከ55 የሚካሄድ ነው የሚሆነው። በዚህም እንግዲህ የኢትዮጵያውያን አትሌቶች አትሌት ሲምቦ አለማየሁና በአትሌት ሎሚ ሙለታ የምትወከል ነው የሚሆነው። በተለይም ደግሞ ኢትዮጵያውያን አትሌቶች በዚህ ውድድር ላይ የሚጠበቅባቸውን ያክል እየመጡ አይደለም የሚል ትችትም እያስተናገዱ ነው የሚገኙት። እስካሁን ባደረጓቸው 6 የፍጻሜ ውድድር አድርጋ እንግዲህ 2 ብርና 1 ነሐስ ብቻ ነው ኢትዮጵያ ማግኘት የቻለችው። ሲምቦ አለማየሁ በተለይም ደግሞ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የወርቅና የብር ሜዳሊያ ያላት አትሌት ናት። 20ኛ ዓመቷ ላይ የምትገኝ ብርቅዬ ወጣት አትሌት ነች። በዚህ ውድድር ላይ ትጠበቃለች። ሎሚ ሙለታ እንዲሁ 23 ዓመቷ ላይ የምትገኝ አትሌት ናትና በዚህ ውድድር ላይ የምትጠበቀዋ ሌላኛው አትሌት ናት። ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ የነሐስ ሜዳሊያ ያላት አትሌት ነች ማለት ነው።
በዚህ ውድድር ላይ ትውልደ ኬንያዊቷ ዊንፍሬድ ያቪ በተለይም ደግሞ ለባህሬን ዜግነቷን ቀይራ የምትሮጥ አትሌት ነች። ይች አትሌትም እንግዲህ የኢትዮጵያን አትሌቶች ተፎካካሪ ትሆናለች ተብላ ከምትጠበቅና በውድድሩ ላይ እንግዲህ የሜዳሊያንም በሜዳሊያ ከሚጠበቁ አትሌቶች መካከል ናት። ለካዛኪስታን የምትሮጠዋ ሌላኛዋ ትውልደ ኬንያዊቷ ናሮ ጄሬቶ በበኩሏም የምትጠበቅ ሌላኛዋ አትሌት ናች። ዩጋንዳዊቷ ፔሬዝና በተለይም ደግሞ ሁለቱ ዩጋንዳዊ አትሌቶች ፔሬዝና ፌዝ የማሸነፍ ግምት ከተሰጣቸው ሌላኛው አትሌቶችና በተለይም ደግሞ ኢትዮጵያን አትሌቶች ይፈትናሉ ከብለው ከሚጠበቁ አትሌቶች መካከል የመጀመሪያዎቹ ናቸው ማለት ነው። ቀደም ብዬ እንደነገሩት 5ኛ ቀን መርሃ ግብር ነው የሚደረገው። ዛሬ ቀን 9:55 የሚደረገው የዓለም አትሌቲክስ ሻምፒዮና የ3000 ሜትር መሰናክል የሴቶች ማለት ነው ውድድር ሲምቦ አለማየሁና ሎሚ መለታ ከሚጠበቁ ኢትዮጵያን አትሌቶች መካከል ናቸው። ወደ ውጭ ስፖርታዊ መረጃዎች ስናመራ የአውሮፓ ሻምፒዮንስ ሊግ ጨዋታዎች እየተደረጉ ይገኛሉ። ትናንትም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። ዛሬ ምሽት 1:45 ጀምሮም ሌሎች የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ይደረጋሉ። የግሪኩ ኦሎምፒያኮስ ከፓፎስ የሚያደርጉት ጨዋታ 1:45 ላይ ይጀምራል ማለት ነው። ኦሎምፒያኮስ ከቅርብ ጊዜ ወዲህ በአውሮፓ መድረክ ላይ ጥሩ እንቅስቃሴን እያደረጉ ከሚገኙ የአውሮፓ ክለቦች መካከል ነው። በተለይም ደግሞ በግሪክ ክለቦች መካከል ደምቆ ሲወጡ የሚታዩ ክለቦች አይደሉም። ኦሎምፒያኮስ ግን በተለይም ደግሞ በ2004 የአውሮፓ ኮንፈረንስ ሊግን ማሸነፍ ችሏል። በዚህ ውድድር ላይም እንግዲህ በአውሮፓ ሻምፒዮንስ ሊግ ከተሳታፊ ክለቦች መካከል የመጀመሪያው ነው ማለት ነው። ሌላኛው 1:45 ላይ በተመሳሳይ ሰዓት የሚደረገው ሲልቫ ፓራሃ ከቦዶ የሚያደርጉት ጨዋታም እንዲሁ ይጠበቃል። የቼክ ሪፐብሊኩ ክለብ ከቦዶ የሚያደርጉት ጨዋታ 1:45 ላይ በተመሳሳይ የሚደረግ ሌላኛው ጨዋታ ነው ማለት ነው። 4 ሰዓት ላይ የሚጀምሩ ተጠባቂ መርሃ ግብሮች አሉ። አያክስ ከኢንተር ሚላን፣ ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ እንዲሁም ደግሞ ፒኤስጂ ከአትላንታ የሚያደርጉት ጨዋታ ይጠበቃል። ባየር ሙኒክና ቼልሲ የሚያደርጉት መርሃ ግብር በተለይም ደግሞ የበርካቶችን ትኩረት ከሚስቡና ከትልልቅ ጨዋታዎች መካከል አንዱ ነው። ባየር ሙኒክ በተለይም ደግሞ በጀርመን ቡንደስሊጋ በዚህ የውድድር ዓመት ሁሉንም የሊግ ጨዋታዎችን ያሸነፈ ክለብ ነው። ቼልሲም እንዲሁ በፕሪሚየር ሊጉ ላይ ሁለቱን አሸንፎ ሁለቱን አቻ የወጣ ነው። በዓለም የክለቦች ዋንጫ ላይ የዓለም የክለቦች ዋንጫ አሸናፊ ነበረ። በአውሮፓ ሻምፒዮንስ ሊግ ላይ ትልቅ ተፎካካሪ ከሆኑ ክለቦች መካከል ቼልሲ እንዲሁ አንዱ ነው ማለት ነው። ባየር ሙኒክም ለቼልሲ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። በተለይም ደግሞ በሜዳው ማድረጉ ለቼልሲ ከባድ ሊያደርግበት እንደሚችል ነው የሚጠበቀው። ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ከሚጠበቁና ትኩረትን ከሚስቡ ጨዋታዎች መካከል ደግሞ ሌላኛው ነው። ሊቨርፑል በአውሮፓ ሻምፒዮንስ ሊግ ላይ ትልቅ ተፎካካሪ ከሆኑ ክለቦች መካከል አንዱ ነው። ያለፈውን የውድድር ዓመት በጊዜ ሊቨርፑል ቢሰናበትም በሻምፒዮንስ ሊጉ በዚህ የውድድር ዓመት ትልልቅ አጥቂዎችን ተጫዋቾችን ማምጣት ችሏል ማለት ነው። በፕሪሚየር ሊጉ ድንቅ እንቅስቃሴን ከሚያደርጉ ክለቦች መካከል አንዱ ነው። ከአትሌቲኮ ማድሪድ በበኩሉም እንግዲህ ከጠንካራ ተፎካካሪ የስፔን ክለቦች መካከል አንዱ ነው። በሻምፒዮንስ ሊጉ ጥሩ ፉክክርን ያደርጋል ተብሎ ይጠበቃል። ፒኤስጂ ከአትላንታም የሚያደርጉት ጨዋታ ሌላኛው ከሚጠበቁ ክለቦች መካከል ነው። ፒኤስጂ ያለፈውን የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ ወደ ካዝናው ማስገባቱም ይታወቃል። ወደ ሌላኛው ወደ መጨረሻው የስፖርታዊ መረጃ ሳልፍ ጆዜ ሞሪኒዮ በአሰልጣኝነት ሊመለሱ መሆኑን ነው የተገለጸው። በቅርቡ ከቱርኩ ክለብ ፌነርባቼ የተሰናበተው አሰልጣኝ ጆዜ ሞሪኒዮ ወደ ኃላፊነት ሊመለሱ መቀረባቸውን የተገለጸው። ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ አሁን ላይ በነፊካ ለመረከብ መቃረባቸው ፋብሪዚዮ ሮማኖ ዘግቧል። በነፊካ ትላንት ምሽት በሻምፒዮንስ ሊጉ በቃራባ ከደረሰበት ሽንፈት በኋላ አሰልጣኝ ቡርኖ ሌገን ከኃላፊነት መነሳታቸው ይታወሳል። ይህን ተከትሎ በነፊካ አሰልጣኝ ጆዜ ሞሪኖ በአሰልጣኝነት ለመቅጠር መቃረቡ ነው የተዘገበው። ጆዜ ሞሪኖ ክለቡን ከተረከቡ ዳግም በአውሮፓ ሻምፒዮንስ ሊግ መድረክ የምንመለከታቸው ነው የሚሆነው። ካለን ሰዓት አንጻር ስፖርታዊ መረጃዎችን ከዚህ ጋር ላጠናቅቅ። አመዲ አመሰግናለሁ። ባልደረባችን አበበ ተገኝ ለደረስከን ስፖርታዊ መረጃዎች። የተከበራችሁና የተወደዳችሁ
ውድ አድማጮቻችን በመከታተል ላይ የምትገኙት የቀን 6 ሰዓት ከትርታ 97.6 ኤፍኤም ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን ጨምሮ የቢዝነስ መረጃዎችን እንዲሁም ደግሞ ስፖርታዊ ጉዳዮችን የተመለከትንበት መርሃ ግብራችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የትርታ 97.6 ኤፍኤም ፕሮግራሞች እስከ እኩለ ቀን እስከ እኩለ ሌሊት 6 ሰዓት ድረስ በተለያዩ ጉዳዮች መደመጣቸውን ይቀጥላሉ። በእኛ በኩል አበቃን። አህመዲን ሸረፋ ከእናንተ ጋር ቆይታ አደረግኩኝ። መልካም ቀን ይሆንላችሁ። ትርታ 97.6 ኤፍኤም ከልቦ የቀረበ